ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ። አዲስ የሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ሰብስክራይብ በማድረግ የደወል ምልክቷን በመጫን ይህንን ቻናል እንድትቀላቀሉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ ጥሪያችን እያቀረብን የዕለተ ዓርብ የመጀመሪያ ክፍል ፕሮግራማችን ትኩረት የሚያደርገው እሁድ የሚደረገው በእንግሊዝ እግር ኳስ ትልቁ ደርቢ የላንክሻየር ወይም የኖርዝ ዌስት ደርቢን በተመለከተ እንዲሁም እዛው ያሉ እንግሊዛውያን ደርቢ ኦፍ ኢንግላንድ በማለት የሚጠሩት በእንግሊዝ እግር ኳስ ታሪክ ዶሚኔት ያደረጉ ሁለት የሀገሪቷ ስኬታማ ውጤታማና ሀያል ክለብ በሁሉም ውድድሮች ማለት ይቻላል በዩሮፒያን ምድር በእንግሊዝም እንግሊዝ ክለቦች ወክለው እንዲሁም በእንግሊዝ በተደረጉ ውድድሮች ላይ ሀያል መሆናቸውን በታሪክም በአሁኑ ክፍለ ዘመንም ትላልቅ ድሎችን ማሳካት የቻሉ የፕሪሚየር ሊጉ ሁለት ሀያል ታላላቅ ክለቦች በፕሪሚየር ሊግ በአንድ የውድድር ዓመት ከሚጠበቁ ግንባር ቀደም ወይም በአንደኝነት ከሚሰለፉ ፊክቸሮች መካከል እነዚህ 290 ደቂቃ በእንግሊዝ ምድር የበለጠ ትኩረት የሚስብ በየትኛውም ደረጃ ላይ ቢሆኑ የሁለቱ ግንኙነት ከታሪክ ባላንጣነት ካላቸው ስኬት ካላቸው ተቀራራቢ ሪከርዶች መነሻ በማድረግ ይሄ ፊክቸር ሁሌም በታሪክ ተጠባቂ ነው። በኦልድ ትራፎርድ እሁድ የሚደረገውን ማንቸስተር ዩናይትድ ከሊቨርፑል የሚያደርገውን የላንክሻየር ደርቢን እስቲ የመጀመሪያ ክፍል ፕሮግራም በዚህ የዛሬ የዕለተ ዓርብ የመጀመሪያ ክፍል ፕሮግራማችን ትኩረት አድርገን እንግዲህ ከእናንተ ጋር የምንወያይ ቆይታ የምናደርግ ይሆናል። ከዚህ ፕሮግራም በመቀጠል ሚኬል አርቴታ በመጨረሻም ለዴክላን ራይስ ትክክለኛውን ቦታ ያገኘ ይመስላል። በዋንዳ ሜትሮፖሊታኖ ከታየው እንቅስቃሴ መነሻ በማድረግ ራይስን አርቴታን በተመለከተና እንዲሁም በጉዳት መረጃ በኩል የተሰሙት የነ ማርቲን ኦዲጋርድን ጉዳይ አጠቃለን አርሴናል ላይ ትኩረት እናደርጋለን። ኤፕሪል ከገባ ጊዜ አንስቶ እስከ ውድድር ዓመቱ መጠናቀቂያ ድረስ ሁሌም ፔፕ ጋርዲዮላ ለስኬት የሚያበቁ ቁልፍ ጉዳዮች አሉ። በዘንድሮ ሲዘን ደግሞ ራያን ቸርኪ የዚህ አንዱ ማሳያው ነው። ይህንንም በተመለከተ በሶስተኛ ክፍል ወደ እናንተ ይዘን የምንመጣው ፕሮግራም ሲሆን በእነዚህ ሶስት ፕሮግራሞች እንግዲህ ዕለተ ዓርብን ከእናንተ ጋር ቆይታ እናደርጋለን። የተለመደው ድጋፍ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን በአክብሮት እየጋበዝን ከሀገር ውጭ የምታደምጡ በሱፐር ታንክስ ሱፐር ስቲከር ድጋፍ እንድታደርጉ በድጋሚ ጥሪያችን እያቀረብን የእንግሊዝ ምድርን በዋንጫ በስኬት አሸብርቀው ሁሌም የአንድ ቡድን ስኬት መለኪያ ሆነው አንድ ቡድን ውጤታማ ስኬታማ ወይም ዋንጫዎችን ሲያሳካ መለኪያ ሆኖ ከላይ የተቀመጡ ሁለት ክለቦች በተለያየ የራሳቸው የቡድን ግንባታ የሽግግር ጊዜ ላይ ሆነው የሚገናኙበት አንዳንድ አጋጣሚዎች ደግሞ ተቀራራቢና ተመሳሳይ ግንባታ ውስጥ እንዳሉ የሚያሳዩ ስር ነቀል ለውጦችን ለማድረግ ቀጣይ ሳመርን በሰፊው እየጠበቁ የሚገኙ ሁለት የእንግሊዝ ፈርጣማና ሀያል ክለቦች የሚያደርጉት የእሁድ ጨዋታን እስቲ ቅድመ ጨዋታ ነጥቦች ላይ አንዳንድ መነሳት ያለበት አድማጮች ሊያውቁት የሚገባ የሁለቱ ክለቦች አሁን ላይ ያለው ጉዳይ፣ ያለፉት ሪከርዶች፣ ያለፉት ታሪክ፣ ሁለቱ ክለቦች በእንግሊዝ ምድር ለምንድነው ሁሌም ስመ ገናና? እንግዲህ ከስኬታቸው መነሻ በማድረግ የሚሰጣቸውን ቦታ የሚሰጣቸውን ክብር ሚዲያው በራሱ ሽፋን
ሁለቱም ክለቦች የመከላከሉን ጉዳይ ስታዩ እንደ ሌሎች ክለቦች አይደለም። ትችቱም በዛው ልክ ጠንከር ያለ ነው። ሙገሳውም በትችቱ ልክ ከዛም በላይ ከፍ ያለ ነው። የስኬት መለኪያ ሆኖ በቅርብም ዓመት ባለፉትም ዓመታት በታሪክ አጋጣሚ መደርደሪያቸው እንግዲህ በዋንጫ ያሸበረቀ ሊቨርፑል 69 ጊዜ በዶሜስቲክ ካፕ ሻምፒዮን መሆን ሲችል ማንቸስተር ዩናይትድ 68 ጊዜ ሻምፒዮን በመሆን እንግዲህ በረጅም ርቀት ነው ሁለቱ ቡድኖች በታሪክ በዚህ የእንግሊዝ ምድር ነግሰው አሁንም የሚገኙትና አሁን የሚገኙበት ግን ወቅታዊ ብቃት አሁን ለምሳሌ ሊቨርፑል ሬኒንግ ሻምፒዮን ሆኖ ሰፊ የዝውውር መስኮትን ተጠቅሞ በርካታ ኢንቨስትመንቶችን አድርጎ በሚጠበቀው ደረጃ የውድድር ዓመቱን አላጠናቀቀም። ቢያንስ ለዩኤፋ ቻምፒየንስ ሊግ ቦታ ይዞ ማጠናቀቅ እንደ ግብ ተደርጎ ቢወሰድም ስኬት አይደለም። ማንቸስተር ዩናይትድም ለሩበን አሞሪም የሚያስፈልጉትን 3 የፊት መስመር አስደናቂ ቱሎችን በማስፈረም እንግዲህ የሚፈለገውን ውጤት ሩበን አሞሪም አላመጡም። ከዛ ለሽግግር በጊዜያዊ አሰልጣኝነት እስከ ውድድሩ ዓመት መጨረሻ የቀድሞ ተጫዋቻቸውን ማይክል ካሪክን ቀጠሩ። የአርነ ስሎት ሲዝኑ ሙሉ ሲነሱ የነበሩ ጥያቄዎች ልክ ማንቸስተር ዩናይትድ ለውጡን እስከሚጀምር ድረስ ለውጡን እስከሚያመጣ ድረስ የሽግግር አሰልጣኝ እስከሚቀጥር ድረስ ማንቸስተር ዩናይትድ ቤት ያለው ጥያቄ ከሊቨርፑል አይተናነስም። ምንም እንኳን አርነ ስሎት በሊቨርፑል ቤት በመጡ የውድድር ዓመት ውጤታማ ስኬታማ ሆነው ቢያጠናቅቁ በራሳቸው ቅርጽ በራሳቸው አይደንቲቲ ሊቨርፑልን ለመገንባት የተጓዙበት ርቀትና የጀመሩበት የቀጠሉበትና አሁን ላይ የሚገኙበት ጉዳይ ለክለቡ ደጋፊዎች አሳማኝ ሳይሆን ተቀባይነት ሳያገኝ ረጅም ወራትን ከ7 ወር በላይ ቆይተው እንግዲህ እስካሁን ድረስ በክለቡ ትላልቅ እርምጃዎች ሳይወሰዱ እንግዲህ ይህንን ሲዝን ከአሰልጣኙ ጋር እንደሚጠናቀቅ ተገልጾ በአመቱ መጨረሻ ሪቪው ተደርጎ አሰልጣኙ ይቀጥሉ አይቀጥሉ የሚለው ጉዳይ ላይ መደምደሚያ ላይ እንደሚደረስ፣ ነገር ግን ክለቡ ሲዝኑን ሲጀምር እንደ ግብ ያስቀመጠው የዩኤፋ ቻምፒየንስ ሊግን ተሳታፊነት ሳይሆን በተለያዩ ውድድሮች ላይ ክለቡ ሲሳተፍ ቢያንስ የዋንጫ ስኬቶችን በዘንድሮ የውድድር ዓመት ይፈልግ ነበር። ነገር ግን ሽግግሩ ጥልቅ መሆኑን ተከትሎ ጉዳዮች በውድድር ዓመት መሀል ላይ እየተስተዋሉ መምጣታቸው በጊዜና በትዕግስት እነዛ ውጤቶች፣ ስኬቶች ይመጣሉ ተብሎ ስለታመነ ጉዳዮች ረጋ ባሉ መልኩ እንዲቃኙ የክለቡ የበላይ ጠባቂዎች የቀድሞ አይነት አሰራራቸውን የክለብ ስኬት በእርጋታና ጥርፊያ ባልተሞላው ውሳኔ ጤናማና ውጤታማ የቡድን ግንባታ ማድረግ ይቻላል ተብሎ ስለሚታመን ይህንን ጉዳይ ለመፈጸም ለአሰልጣኙ ትዕግስት ሰጥተው ይህን የውድድር ዓመት እንደ ትራንዚሽን ከበርካታ ውጣ ውረዶች ጋር ከውጤት ማጣት፣ ከጉዳት፣ ግዢ የተፈጸመባቸው ትላልቅ ኢንቨስትመንት የወጣባቸው ተጫዋቾች በተጠበቀው ደረጃ ፐርፎርም ሳያደርጉ በጉዳት ሊጉን ከመልመድ ጋር በርካታ ጉዳዮች ይነሱ ነበር። በእንደነዚህ አይነት ውጣ ውረዶች ይህ ሲዝን አለፈ ወይም ሊጠናቀቅ ተቃረበ። የ4 ጨዋታ እድሜ ብቻ ነው የቀረው። ማንቸስተር ዩናይትድም ከሩበን አሞሪም ጋር ተመሳሳይ አይነት እቅድ ነበረው። ቢያንስ ክለቡ በ3 ውድድሮች ላይ መሳተፉን ተከትሎ የዩሮፒያን ዋንጫ ተሳታፊነትን ቦታ ባለማግኘቱ በዶሜስቲክ ካፕ እና በፕሪሚየር ሊግ ስለሚያደርገው ጉዞ ብዙ ሲጠበቅ ነበር። ግን በተጠበቀው ደረጃ ውጤት ሳይመጣ ቀርቶ አሰልጣኝ ሩበን አሞሪም በአነስተኛ ዊኒንግ ሬት ከቦታቸው ላይ በመሸኘት እንግዲህ ማይክል ካሪክን ካመጡ በኋላ ቢያንስ ማንቸስተር ዩናይትድ በተለያዩ ውድድሮች ውጤታማ ስኬታማ ባይሆን ሲዝኑን የበለጠ ማትረፍ ይችላል። በካሪክ ውስጥ የሚታይ ለውጥ በማምጣት ወደ ዩኤፋ ቻምፒየንስ ሊግ ቦታ ወደ አስተማማኝነት የበለጠ ከተፎካካሪ ክለቦች አሁን ዋስትና ባለው መልኩ ቦታው ላይ መቀመጥ ችሏል። ዋስትና አላገኘም። በሂሳባዊ ስሌት ከቻምፒየንስ ሊግ እግር ኳስ ውጪ ይወጣል የሚሉ ጉዳዮች ስላሉ 100% የዩኤፋ ቻምፒየንስ ሊግን ቦታ ጋራንቲ አግኝቷል ተብሎ ባይነገርም ግን አሁን ላይ ባለው ሁኔታ ከሆነ እንደ ዩናይትድ ትልቅ አድቫንቴጅ ያለው ቡድን የለም። 3ኛ ደረጃ ላይ በመቀመጥ ከተከታዩና የእሁዱ ተጋጣሚ የታሪክ ባላንጣው ሊቨርፑል በ3 ነጥብ ከፍ ብለው በአንድ የግብ ክፍያ ብልጫ 3ኛ ደረጃ ላይ ማንቸስተር ዩናይትዶች መቀመጥ ችለዋል።
የማንቸስተር ዩናይትድ የሽግግር ጊዜ በማይክል ካሪክ ውስጥ መረጋጋቱ ግን የክለቡን የበላይ ጠባቂዎች የሰከነ የአሰልጣኝ ቅኝት፣ የሰከነ እርምጃ እንዲወስዱ ቀጣይ ስቴፖች በስሜታዊነት ወይም በሚታዩ ጊዜያዊ ጉዳዮች ሳይሆን በረጅም ፕሮጀክት አምነው አሰልጣኝ ለመሾም ተቀዳሚ ምርጫቸው ማይክል ካሪክ ቢሆንም ከትናንት ጀምሮ በሚሰሙ የእንግሊዝ ትላልቅ ጋዜጦች ላይ አንዳንድ መረጃዎች እየወጡ ይገኛሉ። እስቲ እነዚህ መረጃዎች በስክሪናችን ላይ ተመልከቷቸው። በተለይ ቴሌግራፍ እና ዘ ታይምስ ሁለት እውቅና ትልቅ ሚዲያ የእንግሊዝ ተነባቢ ሁለት የህትመት ውጤቶች በዘገባቸውም በመረጃቸውም ከፍተኛ ተቀባይነት ያተረፉ የእንግሊዝ የታመኑ ሚዲያዎች እንደሚሉት ከሆነ ማንቸስተር ዩናይትዶች በዚህን ሰዓት አንዶኒ ያሮላ ላይ የበለጠ ትኩረት አድርጓል። ነገር ግን የሻምፒዮንስ ሊግን ቦታ ማግኘት ለማይክል ካሪክ ቆይታ ትልቅ አድቫንቴጅ አለ። የሻምፒዮንስ ሊግ ቦታን ይዞ ማይክል ካሪክ የሚያጠናቅቅ ከሆነ አሁንም ለቦታው ፌቨራይት አሰልጣኝ እንደሆነ እየተነገረ ነው የሚገኘው። ሁለቱም ሚዲያዎች ያወጡት ሀሳብ አንድ አይነት ሆኖ ግን በውስጡ የተለያየ ይዘት አለ። ሁለቱም የማንቸስተር ዩናይትድ ኃላፊዎች በአንድ ጉዳይ ላይ ስጋት ውስጥ መግባታቸውን አስምረውበት ያነሳሉ። ለምሳሌ የአንዶኒ ያሮላን ሁኔታ ከየትኛውም ቡድን በላይ በዚህን ሰዓት ማንቸስተር ዩናይትድ አጥብቆ እየተከታተለ እንደሆነ እና ከአሰልጣኙ ተወካዮች ጋር ከነ ኢኒያኪ በኒዝ ጋር የአይዲአይኤፍ ኤጀንሲ ተወካይ ከሆኑት ኢኒያኪ በኒዝ ጋር ጠንካራ ግንኙነት ማንቸስተር ዩናይትዶች ፈጥረዋል። በተቃራኒው ደግሞ የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ ማይክል ካሪክን ማቆየት ይሄን ባህል ይሄን የአሸናፊነት ስፕሪት የቡድኑን ሲዝን በአንዴ መቀየር አቅም ላመጣው አሰልጣኝ ጊዜ መስጠትም ተገቢ ነው ብሎ ያስባሉ። ግን አንድ ጉዳይ በቴሌግራፍም ላይ ዘ ታይምስ ላይ በተመለከትኩት መረጃ እና በስክሪናችን ላይ በምትመለከቷቸው ጋዜጦች ለዩናይትድ ኃላፊዎች ትኩረት ከሳቡ ጉዳዮች ወይም በክለቡ ታሪክ ውስጥ ከዚህ በፊት የተፈጠሩ አጋጣሚዎችን ላለመድገም እነዛ ስህተቶችን ላለመድገምና የሌሎች ክለቦችን የተረጋጋ የቡድን ግንባታ በጊዜ የአሰልጣኙ ንድፈ ሀሳብ በመታገስ ቡድኑ ሊይዝ ይገባል የሚባለውን አይደንቲቲ ይዞ እንዲገኝ የቀድሞ የአሸናፊነትን ጥንካሬ እንዲመልስ በሊጉ ላይ የነበረውን ኃያልነት ተፎካካሪነት ዳግም እንዲያገኝ የትኛውን ውሳኔ ነው ተገቢ ለማንቸስተር ዩናይትድ የሚለውን አሁን ላይ ያጤኑበት ነው የሚገኘው። ግን ሁለቱንም ዘገባ ስመለከት አንድ ጉዳይ ዩናይትድ ኃላፊዎችን ያሰጋው የኦሊ ጉናር ሶልሻየር አይነት አጋጣሚ እንዳይፈጠር የማንቸስተር ዩናይትድ የበላይ ጠባቂዎች የሰጉ ይመስላል። ሶልሻየርን በሽግግር ጊዜ ወደ ማንቸስተር ዩናይትድ ከመጡ በኋላ በጥሩ ሽግግር ሲዝኑን ዩናይትድ ካጠናቀቀ በኋላ በቀጣይ ዓመት ትላልቅ ኢንቨስትመንቶች ተፈጽመው በኦሊ ጉናር ሶልሻየር ውስጥ ማንቸስተር ዩናይትድ ረጅም ርቀት ለመጓዝ ትላልቅ ሪከርዶችንም በቦታ ተጫዋቾች ላይ ሰብረው ካዘዋወሩ በኋላ ግን በተጠበቀው ደረጃ ውጤቱ ሊመጣ አልቻለም። እንደነዛ አይነት ስህተቶች እንዳይደገሙ በእርጋታና የተለያዩ ስትራቴጂካዊ ጉዳዮች ላይ ትኩረት በመስጠት ቀጣይ ሳመር በማንቸስተር ዩናይትድ ለስር ነቀል ለውጥ በትላልቅ ዲፓርትመንቶች ላይ ወሳኝ ስለሆነ ከዚህ የቡድን ግንባታና ቅኝት ጋር ተቀራራቢ መሆን የሚችል እግር ኳሳዊ ፍልስፍና የማንቸስተርን የቀድሞ ኃያልነት መመለስ የሚችል ጥንካሬ የያዘ ውሳኔ ለመወሰን ነው። እንግዲህ በአመቱ መጨረሻ በጉዳዩ ላይ ለመምከር ጊዜና ሰዓት ቀጠሮ የተያዘውና ማይክል ካሪክ በዘላቂነት ኮንትራት ያግኝ ወይስ አዲስ አሰልጣኝ እንደተባለው አንዶኒ ያሮላ አሁንም ተቀዳሚ ምርጫ ሆነዋል ለማንቸስተር ዩናይትድ ኃላፊዎች። ግን ቅድሚያ መስጠት የሚፈልጉ ለማይክል ካሪክ ነው። በእንደነዚህ አይነት ሁኔታዎች ግን አንዳንድ ውሳኔዎች ላይ እርጋታና መስከንን አስቀድመዋል። ይሄ በነገራችን ላይ ጤናማ የቡድን ግንባታ
የሚያሳስበው ክለብ የሚያደርገው ቅድመ ሁኔታ በእርጋታና ይሄ በስሜታዊነት የማይወሰኑ ትላልቅ ቅድመ ሁኔታዎችን ቀጣይ ስቴፖችን ተመልክተው የመወሰን ፓወር ያለ ችኮላ ያለ ጥድፊያ ማለት ነው። ይሄ በማንቸስተር ዩናይትድ ቤት የሚጠበቀው አንዱ የለውጥ ስርዓት ነው። ሁለተኛው ጉዳይ በሊቨርፑል ቤትም ስለ አሰልጣኙ ዘላቂነት አሁንም ጥያቄዎች በአግባቡ አልተመለሱም። በክለቡ ዙሪያ አሉ የሚባሉ ውስጥ አዋቂዎች እንደሚሉት ከሆነ አሰልጣኝ አርነ ስሎት ኮንትራት የመፈረማቸው ጉዳይ አሁን ላይ ከክለቡ የበላይ ኃላፊዎች ጋር ምንም አይነት ድርድር ባይደረግም ግን ቀሪ የአንድ ዓመት ኮንትራታቸው ተጠብቆ በሊቨርፑል ቤት ቀጣይ ሲዝንን አሰልጣኙን ጊዜ ለመስጠት የክለቡ የበላይ ጠባቂዎች እያሰቡ እንደሆነ ይገለጻል። ግን ምንም አይነት ውሳኔ እስካሁን ድረስ አልተወሰደም። ምናልባት ስሎት በአመቱ መጨረሻ ግምገማቸው ፌል የሚያደርጉ ከሆነ የበለጠ ራዮላን በቅርበት የሚያውቋቸው ሪቻርድ ሂውዝ በድጋሚ ወደ አንቶኒ ራዮላ የስልጠና ሂደት ላይ ግንባታ ለማድረግ ያስቡ ይሆናል ተብሎ ይጠረጠራል። እንደ ሁሉ ጊዜ የሊቨርፑል ስም የሚያያዘው ከዛቪ አሎንሶ ጋር ነው። አሎንሶም አሁን ወደ ቼልሲ አሰልጣኝነት ቦታ የበለጠ ታሽቶ ትኩረት ተሰጥቶ እየተሰራበት እንደሆነ እየተገለጸ ነው የሚገኘው እና የሁለቱ ቡድኖች የእሁዱ ጨዋታ አንዳንዴ በክለባቸው ዘንድ በኃላፊዎቻቸው፣ በክለቡ ባለቤቶች እንዲሁም በክለቡ ተጫዋቾች ትላልቅ እምነቶችን ለማግኘት ከ3 ነጥብ በላይ ዋጋ ያለው ጨዋታ ነው። ይህን ፊክቸር ማሸነፍ በቦታቸው ላይ ለሚያገኙት የትኛውም ኮንትራትም ሊሆን ይችላል፣ የትኛውም ዋስትና ይሁን ትልቅ ፓወር አለ። ኦልድ ትራፎርድ ድረስ ሄጄ በመጥፎ ጊዜ ጥሩ ሲዝን ባልነበረበት ከባድ ጊዜን እያሳለፍኩ ባለውበት ወቅት ኦልድ ትራፎርድ ላይ አሸንፊያለሁ የሚለውን ሲቪ አርነ ስሎት ለሊቨርፑል ኃላፊዎች በራስ መተማመን ሊያቀርቡ ይችላሉ። ማይክል ካሪክ በሽግግር ውስጥ ሆኜ ከፍተኛ ኢንቨስትመንት ተፈጸመው ሊቨርፑል ጋር ያደረኩትን ጨዋታ በድል ተወጥቼ ነው ሻምፒዮንስ ሊግን ቦታ ያገኘሁት የሚልም ቅድመ ሁኔታ በካሪክ በኩል ሊቀመጥ ይችላል። ስለዚህ የዚህ ጨዋታ ፓወር በአሰልጣኞች ሹምሽረት ላይ ራሱ ልዩነት አለ። ስለዚህ የእሁዱ ጨዋታ የሚጠበቀው ሁለቱም ቡድኖች ለቀጣይ የሽግግር ጊዜያት አፋጣኝ የስኬትን ደረጃ መልሶ ለማግኘት የሚደረግ የሽግግር ወቅት ስለሆነ ይሄ ሲዝን ቢያንስ በሚመዘገበው ውጤት እንኳን የክለብ ኃላፊዎች በአሰልጣኛቸው ላይ ያላቸውን እምነት በግልጽ የሚያሳይ ውጤት ይሆናል ማለት ነው። ስለዚህ የእሁዱ ጨዋታ ሜዳ ላይ ባለ ጉዳይ ብቻ ሳይሆን ከሜዳ ውጪ ስለሚገኙ ዋስትና ታሳቢ ተደርጎ ነው። በተጫዋቾች የግል ብቃት ላይ ብቻ ትኩረት የተደረገ አይደለም። ሁለቱም ቡድኖች ቀጣይ ሳመርን ለምንድን ነው የስር ነቀል ለውጥ ግንባታ ለማድረግ በጣም አኮብክበው እየጠበቁ የሚገኙ ከወዲሁ እንደውም እኮ መረጃዎችን አሁን ላይ ተጨባጭ ናቸው ወይም ይሄ ተጫዋች ወደዚህ ይዘዋወራል በሚል ጉዳይ ለመነጋገር አመቺ ስላልሆነ ነው እንጂ ማንቸስተር ዩናይትድም ሊቨርፑልን በግራውንድ ወርክ በኩል በጣም ተወጥተዋል። ከፈረንጆች ማርች ወር አንስቶ እንደውም ከማርች በፊትም የተጀመሩ ቅድመ ሁኔታዎች እንዳሉ ትላልቅ ዘጋቢዎች ይዘው ሲወጡ እንመለከታለን። ለምሳሌ ማንቸስተር ዩናይትድ የካዘሜሮን ተተኪ ለማምጣት በጣም በገበያው ላይ እየሰራ እንደሆነ ይታወቃል። በጣም ከካርሎስ ባሌባ እስከ ሳንድሮ ቶናሊ የተለያዩ ተጫዋቾች እና ኤደርሰንን ጨምሮ ማንቸስተር ዩናይትድ ሆለመንድንም እንደሚፈልግ ትናንት ምሽት አቦላ ይዞ ሲወጣ ነበር የፖርቱጋሉ ሚዲያ እና ማንቸስተር ዩናይትድ ካሴሚሮን ለመተካት በቀጥታ በስኳድ ውስጥ ትልቅ የደሞዝ ክፍያ ከዌጅ ቢላቸው ላይ ማንሳታቸው አንደኛ ለፋይናንሻል ጫና ጥሩ አጋጣሚ ይሆናል። ሁለተኛ በተጫዋቹ ቦታ ዳይሬክት የሚተካ ተተኪ አንድ ያመጣሉ። ሁለተኛ ደግሞ የማኑኤል ኡጋርቴንን ተተኪ ማንቸስተር ዩናይትድ ይፈልጋል። ሶስተኛ ደግሞ የአማካይ ክፍሉን ጥራትና ኳሊቲ ለማሳደግ በሶስቱም ቦታ ላይ መጫወት የሚችል ደግሞ ተጨማሪ አማካይም ይፈልጋል። ስለዚህ ዴፕዝን ማሳደግ፣ ጥራትን መጨመርና ኳሊቲን ባላንስ በሆነ መንገድ መጠገን የማንቸስተር ዩናይትድ የአማካይ ክፍል ዲፓርትመንትን
ለረጅም ዓመት የነበረውን ጥያቄ ለመቅረፍ ቀጣይ ሳመር እንደ ትልቅ አጋጣሚ እየተነሳ ነው የሚገኘውና ለማንቸስተር ዩናይትድ ቀጣይ ሳመር ግንባታን ወሳኝነት አለ። ስለዚህ አሁን የክለቡ አስተዳዳሪዎች በእሁዱ ጨዋታ የሚያገኟቸው ምላሾች አሉ። አንዳንዴ በክለብ ደረጃ የማይተኩ በግለሰብ ደረጃ የማይተኩ ተጫዋቾች በክለብ ውስጥ ትላልቅ ኃላፊነቶችን ሲወስዱ እንመለከታለን። ለምሳሌ ሊቨርፑል ቤት መሐመድ ሳላህ፣ ማንቸስተር ዩናይትድ ቤት ብሩኖ ፈርናንዴስ ኳሊቲያቸው በጣም ከፍ ስላለ በሰው ለሰው ቦታን በመተካት ሳይሆን እንደ ቡድን ኦርጋናይዜሽን በማምጣት ነው እንደነዚህ አይነት ተጫዋቾች ይተካሉ ተብሎ የሚታመነው እና ሁለቱም ክለቦችን በደም ከተመለከታችሁ የሽግግር ጊዜያቸው በጣም ጥገናዊ ለውጡ ሰፊ እንደሚሆን ነው የምንረዳው። ማንቸስተር ዩናይትድ ስለ አስተማማኝ ጤንነት የተከላካይ ክፍል ግንባታ ይፈልጋል። ቢያንስ አንድ ሴንተር ባክ እና አንድ ፉል ባክ በተለይ በቀኙ የሜዳ ክፍል ስለ አስተማማኝነት ሲዝኑን ሙሉ በቋሚነት ማጠናቀቅ የሚችል ፊትነስ እና ጤንነት ያለውን ኤክስፒሪየንስ ያለውን ሴንተር ባክ እንዲሁም በአማካይ ስፍራ ካሰሚሮን በሪያል ማድሪድ የተካው አውሬሊዮ ቹዋሚኒ ሁለቱም ቡድኖች ይፈልጉታል። የበለጠ ግን ማንቸስተር ዩናይትድ ምናልባት ሪያል ማድሪድ እፈልጋለሁ በሚለው ደረጃ እዛ ቦታ ላይ ኳሊቲውን ካገኘ ወይም ሮድሪ የሚሄድ ከሆነ ወይም እንደሚባለው ቪቲኒያ ላይ ፍላጎታቸው በደንብ ጠንካራ ሆኖ የማስፈረም እድሉ ከተገኘ ሪያል ማድሪድ ጥያቄዎችን ሊያዳምጥ ይችላል። ያኔ ለሁለቱም ቡድኖች ወቅታዊም ያለፉት ጊዜያትንም ችግር በአግባቡ መቅረፍ ይችላሉ ማለት ነው። ከሁለት አንዱ ክለብ ቹዋሚኒ የሚያዘዋውር ከሆነ ማለት ነው። ስለዚህ ስር ነቀል ለውጡ በጣም ብስለት በተሞላው ስትራቴጂ የሚፈጸም ተመልከቱ። ማንቸስተር ዩናይትድ ቤት የሴንተር ባክ ጉዳይ ጥያቄ አለ። የፉል ባክ በተለይ የቀኙ ፉል ባክ ቦታ የአማካይ ክፍል ጥያቄ አለ። አውት ኤንድ አውት ዊንገር ይፈልጋል ማንቸስተር ዩናይትድ በተለይ በማይክል ካሪክ የአሰልጣኝነት ወቅት በርካታ ተጫዋቾች ሲጎለብቱ፣ በአማድ በኩል ደግሞ ወደ መጨረሻ ማይክል ካሪክ ስራውን ከተረከበበት ጊዜ አንስቶ የአማድ ጉዳይ መወያያ ነጥብ ሆኗል። በተሻለ ኳሊቲ ቦታውን ማጠናከር ይፈልጋሉ። ትክክለኛ ተፈጥሯዊ ዊንገር ማምጣት ማንቸስተር ዩናይትድ እና ማርከስ ራሽፎርድ፣ ጆሹዋ ዚርክዚ፣ ማኑኤል ኡጋርቴ ውሰት ላይ ያሉትን የነ ጄደን ሳንቾን ሪሊዝ ማድረግ በርካታ ተጫዋቾች ከክለቡ ይለቃሉ ተብሎ ይጠበቃል እና በነዛ ተጫዋቾችም በሚገኙ ገንዘቦች ክለቡ ኢፈርቱን ከፍ ያደርጋል የዝውውር መስኮቱን። በሊቨርፑል በኩልም ተመልከቱ። ቫንዳይክ ቀጣይ ሳመር 35ኛ ዓመቱን ይይዛል። ያለው ኮንትራት ዘመን 12 ወር ብቻ ነው። ታስታውሳላችሁ አምና በዚህ ወቅት ነው ቫንዳይክ ኮንትራቱን ያደሰው። በተመሳሳይ አንዲ ሮበርትሰን እና ሳላ በዚህ ዓመት መጨረሻ ይለቃሉ። ትናንትና ስናነሳ እንደነበረው አሊሰን ቤከር ቆይተው በጣም ጥያቄ ውስጥ ገብቷል በከፍተኛ ሁኔታ። በቀጣይ ሳመር እንግዲህ ወደ ጁቬ ይዘዋወራል የሚሉ ሩመርሶች በጣም በዝተዋል። ሶስት የየርገን ክሎፕ ስኬታማው ውጤታማው ምርጡ ቡድን ምሰሶ የሆኑ አራት ትላልቅ ተጫዋቾች በቅርብ ዓመት ውስጥ ክለቡን ይለቃሉ። ቫንዳይክ በቀጣዩ ዓመት ሶስቱ ተጫዋቾች በዚህ የውድድር ዓመት ሊለቁ ይችላል። ስለዚህ ሊቨርፑል ሊደር ጭምር ነው የሚያጣው። ሊቨርፑል ላለፉት 10 ዓመት በእነዚህ ተጫዋቾች ምን ያክል ስኬታማና ውጤታማ ወደ ከፍታ እንደመጣ በቂ ማሳያ። አሁን ጊዜው የሽግግር ነው ብለው የክለቡ ኃላፊዎች ስለደመደሙ ለውሳኔ ወደኋላ የማይሉበት ወቅት ግን በብስለትና በስሌት የሚሰራ ነው። አሁንም ተመልከቱ፣ ሁለቱም ክለቦች የሽግግር ጊዜያቸው አሁንም በጥንቃቄ የተሞላው ጠንካራ ስራ ከፊት ለፊት እንደሚጠብቃቸው ነው የሚያሳይ። ስለዚህ ለእንደነዚህ ሁሉ ጉዳዮች በከፍተኛ ኢነርጂ አንዳንዴ ስኬትም ሲመጣ ሁለቱም ቡድኖች የኢንቨስትመንት አቅማቸውን ትመለከታሉ። አይታሙ ባንካቸውን ለመስበር አስፈላጊ ሆኖ ከተገኘ ማንኛውንም ተጫዋች ለማምጣት ወደኋላ አይልም። ሊቨርፑል በአንድ የዝውውር መስኮት እኮ የብሪቲሽን ሪከርድ ሁለቴ የሰበረ በታሪክም ቡድን የለም። በአንድ የዝውውር መስኮት
እንደውም እኮ በእንግሊዝ እግር ኳስ ታሪክም እኮ ይሄን ያክል ገንዘብ ወጥቶ ማያውቅ። ማውጣት ካለባቸው የትኛውም የዝውውር ሂደት ላይ የሚያስቆማቸው መንገድ የለም። ግን ለክለቡ ስትራክቸራል ግንባታ ይመጥናሉ ብሎ ሲያስቡ ይህንን ጉዳይ ለመፈጸም ወደኋላ አይሉ። ስለዚህ ሁለቱም ክለቦችን ከተመለከታችሁ የሽግግር ጊዜ ላይ ያሉ፣ በሽግግር ጊዜ ውስጥ በርካታ ውጣ ወረዶችን ያዩ፣ ሁለት መልክ ያለውን ዩናይትድ አየ። በአንድ መልክ ውስጥ ብዙ ውጣ ወረዶችን እያሳለፈ ያለውን ሊቨርፑልን ተመለከቱ። የአሞሪም ማንቸስተር ዩናይትድ የባክስሪ ሲስተም በታሪክ ውስጥ አስደናቂ ተርኖቨር ያደረገ ቡድንን አየ። ታዲያ የእሁዱን ጨዋታ በምን አይነት መልኩ እንጠብቅ? ሁለት ስኬታማ፣ ኃያል፣ ጠንካራ ይህን የፕሪሚየር ሊግ እግር ኳስ በዘመናዊም ባለፈውም ዘመን ከፍ ያደረጉ፣ በሊጉ ዶሚኔት ማድረግ የቻሉ፣ ስለ ስኬታቸው በየጊዜው የሚወራ የስኬት የሊጉ መለኪያ የሆኑ ክለቦች እሁድ ዕለት ጠንካራ ፍክክር፣ በተለይ አሁን የሻምፒዮንስ ሊግ እግር ኳስ ለሁለቱም ክለቦች በሜዳ ላይም ባለ ጉዳይ ከሜዳም ውጪ ባለ በተለይ ፋይናንሻል ማንቸስተር ዩናይትድን እንደምታውቁት ከዘንድሮ የውድድር ዓመት ከየትኛውም ዩሮፒያን ውድድር ተሳታፊነት ውጪ መሆኑ ምን ያክል ፋይናንሻል ጫና እንደፈጠረ በገቢ ደረጃ ላይ ተመልክታችኋል ብዬ አስባለሁ። የተጠናቀቀው የውድድር ዓመት የቡድኑ ውጤት እንዴት በዘንድሮ የፋይናንስ ሪፖርት ላይ ባለፉት 21 ዓመት ከቶፕ 4 የገቢ ደረጃ ውጪ ያልሆነው ቡድን ወደ 6ኛ ደረጃ ነው 7ኛ ደረጃ የወረደበት፣ ገቢው ያነሰበት፣ ማርኬቲንግ ሲስተሙ እንዳለ ቢሆንም ግን ሌሎች ክለቦች በተሻለ ሁኔታ ማርኬቲንግ ስትራቴጂያቸው አድጎ እንዴት ራሳቸውን ቢልድ አድርገው እንዳጠናቀቁ የአርነ ስሎት ሊቨርፑል አምና ባሳካው ስኬት ምክንያት የተለያዩ ፋይናንሻል ጥንካሬዎች ከፍ ብለው እንደውም በዘንድሮ የፋይናንስ ሪፖርት ላይ ከእንግሊዝ ክለቦች ብቸኛ ቡድን ተብሏል አይደል? በፕሮፊት ያጠናቀቀ በተለይ ከቶፕ 6 ቡድኖች የተጣራ ትርፍ 14 እና 18 ሚሊዮን ፓውንድ ገቢ በማስመዝገብ ያጠናቀቀበትን ዓመት ነበር የተጠናቀቀው ውድድር ዓመት። ስለዚህ የዩሮፒያን እግር ኳስ ለሁለቱም ቡድኖች ፋይናንሻል አቅም በተለይ የሻምፒዮንስ ሊግ ቦታ ገቢያቸውን ለማሳደግ በማርኬትም ደረጃ እንዲሁም የፋይናንስ አቅማቸውን ፈርጠም ለማድረግ ትልቁ ዋስትናቸው። ስለዚህ ይሄ ጨዋታ ማሸነፍ ያንን የሻምፒዮንስ ሊግን ቦታ የበለጠ ጋራንቲ አድርጎ ለቀጣይ የውድድር ዓመት በቀሪ ጨዋታዎች እንግዲህ ጫናን ሃንድል የማድረግ ጉዳዮችን ወደ ቀጣይ ስቴፕ ለማሻገር የሚያመች የኦልድ ትራፎርድ ፍልሚያ ሁለቱም ቡድኖች ከዋንጫ ፉክክር ውጭ ሆነው ለኢሮፒያን እግር ኳስ የሚጫወቱበት የሻምፒዮንስ ሊግ ለቀጣይ የውድድር ዓመት ተሳትፎ ማረጋገጫ የሚሆን የኦልድ ትራፎርድ ፍልሚያ ነው። በኤፕሪል 28 1894 ላይ ነበር ሊቨርፑል እና የአሁኑ ማንቸስተር የቀድሞ ኒውተን ሄይዝ መገናኘት የቻሉት። የመጀመሪያ ሚቲንጋቸው የነበረው በ1894 ነው። የመጨረሻው ግንኙነታቸው እንደምታውቁት በኦክቶበር 2025 ኦክቶበር 19 ላይ ነበር 2025 እና ማንቸስተር ዩናይትድ ከ10 ዓመት በኋላ በአንፊልድ ድል ያደረገበት ጨዋታ ነበር። ሃሪ ማጓየር በመጨረሻ ደቂቃ በሄዲንግ አስቆጥሮ ዩናይትድ ጣፋጭ 3 ነጥብ አንፊልድ ላይ ያሳካበት፣ አርነ ስሎት የሊቨርፑልን ታሪክ ማበላሸት ጀመሩ በማለት እንግዲህ የሊቨርፑል ደጋፊዎች ገና ኦክቶበር ላይ ከዚህ ጨዋታ ሽንፈት በኋላ የአርነ ስሎት ቦታ ላይ የሊቨርፑል ደጋፊዎች ጠንከር ያለ ትችት መሰንዘር የጀመሩት። በተጨማሪም እንግዲህ እስቲ ስለ ሁለቱ ክለቦች የታሪክ አጋጣሚ አንዳንድ ጉዳዮችን እናንሳ። ለምሳሌ በዚህኛው ፊክስቸር ሁለቱ ክለቦች 216 ጊዜ መገናኘት ሲችሉ አብዛኛውን ጨዋታ ማሸነፍ የቻለው ማንቸስተር ዩናይትድ በ84 ድል በማድረግ በዚህ ፊክስቸር እንግዲህ አብዛኛውን ጨዋታ ማድረግ የቻለው ተጫዋች ራያን ጊግስ
የዚህ ፊክስቸር ደግሞ ከፍተኛ ግብ አስቆጣሪ መሐመድ ሳላህ ነው 16 ጊዜ ግብ በማስቆጠር። ሊቨርፑል 72 ጊዜ ማሸነፍ ሲችል ማንቸስተር ዩናይትድ 84 ጊዜ ማሸነፍ ችሎ ቀሪውን 61 ጨዋታዎችን ባቻ ውጤት ነበር ማጠናቀቅ የቻሉት ሁለቱ ቡድኖች። በታሪክ አጋጣሚ የሁለቱ የእርስ በርስ ግንኙነት ትልቁ ውጤት የተመዘገበው በሁለቱ መካከል በአንፊልድ ሊቨርፑል ማንቸስተር ዩናይትድን በማርች 5 2023 7-0 ያሸነፈው ጨዋታ ነበር። ትልቁ ውጤት መመዝገብ የቻለው በሁለቱ ክለቦች የእርስ በርስ ግንኙነት እንዲሁም በሁለቱ የእርስ በርስ ግንኙነት በርካታ ግብ የተቆጠረበት ፊክስቸር በ1908 እንዲሁም በተመሳሳይ ወር ማርች ላይ ነበር። ተመልከቱ፣ በማርች ሊቨርፑል ማንቸስተር ዩናይትድን 7-0 አሸነፈ። በማርች ፈርስት ዲቪዥን በሚባልበት ወቅት ማንቸስተር ዩናይትድ እና ሊቨርፑል በአንፊልድ የተገናኙበትን ጨዋታ በ1908 ማርች 25 7-4 በሆነ ውጤት ሊቨርፑል አሸነፈ። 11 ግብ የተቆጠረበት ትልቁ የዚህ ፊክስቸር ግብ የተቆጠረበት ጨዋታ ነው። ያለመሸነፍ ጉዞ ወይም ተከታታይ ጨዋታ በማሸነፍ ሊቨርፑል 5 ተከታታይ ጨዋታ ማንቸስተር ዩናይትድን በማሸነፍ ከ2000 እስከ 2002 ድረስ የነበረው ሎንገስት ስትራይክ ነበር። ያለመሸነፍ ጉዞም ሪከርድ የተያዘው በሊቨርፑል እጅ ነበር። 13 ጨዋታ ከ1919 እስከ 1927 ድረስ በነበሩ ጊዜያት ሊቨርፑል እንግዲህ ለ13 ጨዋታ ያልተሸነፈበት ጊዜ ነው። በአሁኑ ሰዓት ባለው ዊኒንግ ስትራይክ ሆኖ ማንቸስተር ዩናይትድ 2 ተከታታይ ጨዋታ ባለመሸነፍ ከሊቨርፑል ጋር አሁን በወቅቱ ትልቅ ሪከርድ ይዟል ይለናል። እንግዲህ ኦፕታ ይዞ በወጣው መረጃ መሰረት እንደምታውቁት እንግዲህ በሊቨርፑል እና በማንቸስተር ዩናይትድ መካከል ያለው 56 ኪሎ ሜትር ብቻ ነው ሁለቱን የሚለየው። የኢንዱስትሪያል ሪቮሉሽን አካባቢ የሚገኙ ሁለት ክለቦች ከባድ የታሪክ ባላንጣ የእንግሊዝ ምድርን በደንብ ዶሚኔት ያደረጉ ታሪካቸው እንደ ጥንካሬያቸው መገለጫ የሆነ የዚህ ውድድር የዚህ ኮምፒቲሽን 20 ጊዜ በማንሳት በሁለቱ ቡድኖች ብቻ ሊጉን 40 ጊዜ ማሳካት የቻሉ ሁለት ኃያላን ክለቦችና በታሪክ ባላንጣ ነው ሁለት የሚገናኙትና እስቲ ከወቅታዊ ጉዳይ አንፃር አንድ ነጥብ እናንሳና ፕሮግራማችንን እናጠቃለን። በቲም ብሌናችን ላይ ያስቀመጥናቸው ሁለት ተጫዋቾች ለሁለቱም ቡድኖች የዘንድሮ ሲዝን የዓመቱ ምርጥ ተጫዋቾች ናቸው። ብሩኖ ፈርናንዴዝ እና ዶሚኒክ ሶቦስላይ ለሁለቱም ቡድኖች የጀርባ አጥንት ናቸው። ሲዝናቸውን በየትኛው መመዘኛ ያስተካክሉት ያሳምሩት የሁለቱ ተጫዋቾች ብቃት በቀጥታ ተጽዕኖም አስተዋጽኦም አለ። ብሩኖ ፈርናንዴዝ በሊጉ 19 አሲስት አድርጓል። በዚህ ሰዓት ከሜሱት ኦዚል ጋር እኩል ሆኗል። ከኬዲቢ እና ቴሪ ሄንሪ ጋር እኩል ለመሆን 1 አሲስት ነው የሚቀረው። ሪከርዱን ለመስበር 2 አሲስት ነው የሚቀረው። ግራፉ እንደሚያሳየው ከሆነ በወቅታዊ ብቃት ከሆነ የብሩኖ ፈርናንዴዝ የአሲስት ሪከርድ እና ሬንጅ ቀጣይነቱ ካለፉት ጨዋታዎች ታሳቢ ተደርጎ በወጣ ስኬል ከሆነ ብሩኖ ፈርናንዴዝ በዘንድሮ ሲዝን ማጠቃለያ 38ኛ ሳምንት ጨዋታ ሲጠናቀቅ 24.5 አሲስት ላይ ይደርሳል ነው። ስለዚህ አንደኛውን ጨዋታ ያካተተው ምንድነው? የኦልድ ትራፎርድ ጨዋታ ሊቨርፑል እንደ ቡድን ካመጣቸው ነጥቦች ካሳካቸው ጉዳዮች አሁን ለሚገኝበት 4ኛ ደረጃ ዋነኛ የጀርባ አጥንት ሆኖ ሲዝኑ ከመጀመሩ የመጀመሪያ ጨዋታ እስከ ያለፈው ሳምንት የፓላስ ድል ድረስ የዶሚኒክ ሶቦስላይ ኮንሲስታንሲ ለክለቡ የጀርባ አጥንት ነበር። በርካታ ቻንስ ክሬት በማድረግ ባለፈው ሳምንት ዊድዘ በዚህ ቁጥር ሶቦስላይን በልጧል። ግን በሁሉም ውድድሮች አሁንም ዶሚኒክ ሶቦስላይ በርካታ ቁጥሮችን በመያዝ በክለቡ ካሉ ተጫዋቾች ግንባር ቀደም ነው። በሁሉም ውድድሮች ከተመለከትን በሊጉ ቻንስ ክሬት በማድረግ በኩል እንግዲህ ከተከታዩ ተጫዋች ብቻ በ60 ቻንስ ክሬት የሚበልጠው
በኤፕሪል ወር ብቻ እንኳን ከወሰድን 13 ቻንሶችን ክሬት በማድረግ ብሩኖ ፈርናንዴዝ ነው አንደኛ። በአጠቃላይ ከተመለከትን ከ120 በላይ ቻንስ ክሬት ያደረገ ብቸኛ ተጫዋች ብሩኖ ፈርናንዴዝ ነው። ከሱ ቀጥሎ የሚገኙት ፍሎሪያን ቪርትዝ፣ ዶሚኒክ ሶቦስላይ እና ሞርጋን ጊብስ ዋይት እንኳን በ56 ቻንስ ክሬት አንሰው ነው ሁለተኛ ላይ ሶስቱ ተጫዋቾች የተቀመጡ። የሁለቱ ተጫዋቾች ቴክኒካል አቅም ለቡድናቸው የሚያሳዩትና የማያቋርጥ ትጋትና ልፋት ሲዝናቸውን እንዲያተርፉ በዘንድሮ የውድድር ዓመት ረድቷቸዋል። ዶሚኒክ ሶቦስላይ እንደ ቡድን ሊቨርፑልን ተሸክሞ እዚህ ደረጃ ማድረስ ሲችል፣ ብሩኖ ፈርናንዴዝ ያለውን አቅም በፕራይም ታይም አሟጦ ለማሊያ እየሰጠ የክለቡ አይከን መሆኑን በዘንድሮ የውድድር ዓመት ቀጥሏል። በቅርብ ሳምንት አንድ ጉዳይ ለመወያያነት ቀርቦ ብዙ የእግር ኳስን ቤተሰብ ሲያጨቃጭቅ ሲያወያይ ጎራ ለይቶ በርካታ ነጥቦችን ሲያስነሳ ነበር። የዘንድሮ የውድድር ዓመት የዓመቱ ኮከብ ተጫዋች መባል ያለበት ማን ነው በሚል ውይይቶች ቀጥለዋል። በተለያዩ መመዘኛዎች ግን ይሄ ጉዳይ እንዴት ለመወያያነት ይቀርባል ብሎም የሚያነሱ አሉ። ከተጫዋቾች አቅም ከሚሰጡት አገልግሎት አንጻር እንደ ሊቨርፑል ደጋፊ እንደ ሊቨርፑል የእግር ኳስ ተመልካች የዓመቱ ምርጥ ተጫዋች ዶሚኒክ ሶቦስላይ ነው ብል የሊቨርፑል ደጋፊ ከራሱ ቡድን መመዘኛ ነው የሚመለከተው። እንደ ማንቸስተር ዩናይትድ ደጋፊ እንደ ማንቸስተር ዩናይትድ የእግር ኳስ ተመልካች ብሩኖ ፈርናንዴዝ ነው ቢል በማንቸስተር ዩናይትድ ውስጥ ያለውን ጉዳይ በመረዳት የሚመርጡት ጉዳይ ግን አጠቃላይ የሊጉን የዘንድሮ የውድድር ዓመት ለተመለከተ እንደ ብሩኖ ፈርናንዴዝ አስደናቂ ብቃት መች ተመለከተ። በክላስ ደረጃ ፐርፎርም የማድረግ ኳሊቲ ብሩኖ የዓመቱ ኮከብ ተጫዋች ቢባል ሊያስገርም አይችልም ከብቃቱ አንጻር። ምክንያቱም በብሩኖ ደረጃ ስለ ፐርፎርማንስ በተለይ ቴክኒካሊ ካነሳ በረጅም ርቀት ነው የዘንድሮውን የዓመቱን ኮከብ ተጫዋች መውሰድ ያለበት። በረጅም ርቀት ያው በጣም በሰፊ ልዩ ነው። ስለሱ ብዙ የምንላቸው ጉዳዮች ስለሱ ብዙ የምናነሳቸው ትላልቅ የመወያያ ርዕስ ይዘን የምንመጣው ደግሞ እሁድ ንጋት በጨዋታው ዕለት ይሆናል። በታክቲካዊ ንድፈ ሐሳብ የዶሚኒክ ሶቦስላይ አቅም የብሩኖ ፈርናንዴዝ ብልሃት ለማንቸስተር ዩናይትድ እና ለሊቨርፑል ሲዝን ማትረፍ ላይ የጀርባ አጥንት ነበር። ይሄን እስቲ ለመወያያነት ተወያይ። ብሩኖ ፈርናንዴዝ እና ዶሚኒክ ሶቦስላይ እንደሚናቸው እንለይ እንጂ የማነጣጠር ጉዳይ በጭራሽ አይገቡም። ምክንያቱም መነጣጠር የለባቸውም። ምክንያቱም ሁለቱ ክለቦች ካለባቸው ወቅታዊ ብቃት አንጻር በበርካታ ችግሮችና ውጣ ውረድ ውስጥ እንዳለፈ ቡድን አሁን መለኪያ ተደርጎ የተለያዩ ጉዳዮች አይነሱ ባይሆን ቶፕ ክላስ አንደኛና ሁለተኛ ሊሆኑ ቢገናኙ ለንጽጽር ይመቻል። አሁን ሁለቱም ለሻምፒዮንስ ሊግ እግር ኳስ ነው ትኩረታቸው። ግን ሲዝናል ሪቪው ስናደርግ አንዳንዴ ከዋጋም በላይ የሆኑ ነጥቦችን ክለቦች ሲያሳኩ የሁለቱ ሚና ለንጽጽር ሁላ የሚቀርብ አይደለም። በተለይ የብሩኖ ፈርናንዴዝ። እስኪ የውዱን ጨዋታ እናንተ በምን አይነት ውጤት ትገምታላችሁ? በኮሜንት መስጫ ላይክ፣ ሼር፣ ሰብስክራይብ ማድረጋችን እንዳትረሱ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ራይስ አርቴታንና የጉዳት መረጃዎችን በተመለከተ ይዘላችሁ እንመጣለን። ሰላም ቆዩ።